3 ቁጥር ምድር ጠበበች ምድር እያነሰች 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 እዚህ ቤት ውስጥ ያለው ዕቃ በሙሉ ወደ አንድ ቦታ እየተጣበበ 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 እየገፉ እያጨነቁ ምናምን አንተ አንድ ኤሌመንት ሆነ የቤቱ ዕቃ በሙሉ ተጭኖ ጠቦ ላይክ እንትን ቆርቆሮ ታውቃለህ የኮካ ቆርቆሮ ይሄ ኢንዱስትሪ ቆርቆሮ እሱን ሆነ ተጨማትረል from the beginning ግን ይሄ ቤት ያነሰ ሄዶ የነበረውን ቻሌንጅ በሙሉ ማየት ፈልጋል ተግባባ አሁን ብር አለ ይበቃል ሰፊ ቤት ነው እዚህ ጋር ትልቅ የቁም ሳጥን ይገዛል አልጋውን እዚህ ጋር አዎ ይተርፋል ራሱ ቦታ ከዛ እዚህ ጋር የሆነ ዕቃ ማድረግ ነው እዚህ ጋር እንዲባደር እንትኑን የጫማ ማበደረያው በዚህ ጋር ይሆና አዎ ስለዚህ ቁም ሳጥን ቁም ሳጥን አልጋውን እዚህ ማድረግ እንዴ ቁም ሳጥን ይችላል እኮ እዚህ ማለት እንዴ ፍራሼ ማን አደረሰው እዚህ ጋር እንዴ አድርጌ ነው አምፖሉ ዝቅ ብሎ ነው እንዴ ምን እየሆነ ነው እንዴ አረ ቤቱ እኮ እየጠበበ ነው አረ ቦታ ይሻላል እንዴ አረ አለማየሁ እንዴ ወይኔ አረ ወይኔ አረ ቤቱ ጠበበ አረ ሳለ ወይኔ ማምላክ አረ እናቴ ወይኔ ሁሌ ወይኔ ማምላክ ደረሽ ወይኔ እናቴ እማዬ እናቴ አረ ሞትኩ በቃ ሞትኩኝ ምንም ሞትኩኝ አረ ወይኔ ሞትኩኝ ወይኔ እናቴ እማዬ ማምላክ እናቴ መቤቴ ወይኔ ጉዴ ወይኔ ጸግሽ እንዴት ነህ? አንተ እኮ ባለፈው ዙሮች ላይ በቃ ስታስለቅስ ነው የነበረው። የምታቀርባቸው ነገሮች በጣም አሳዛኝ ነበሩ። ይሄ የፊት ቅርጽ ራሱ በቃ ያን ነገር ለምዶበት ነው መሰለኝ ላይክ እንደዛ ነገርም አለውና እኔ ከዚህ በፊት ይዘው የመጣሁን ነገርን ዛሬ አላየሁትም። ይሄ ማሄ እንግዲህ እንደ ክራሽ ኮርስ ነው የሚባለው ሆነስትሊ ስፒኪንግ ይሄ ስለ ኢማጂኔሽን ነገር የምትናገረው ነገር ለሁላችንም የምንወስደው ነገር ነው። ይሄ ቤቱ ሲጠብቅ ወሬው ምን አያስፈልግም እኮ ቤቱ እየጠበበበት ነው። ላይክ ለምሳሌ የሆነ ሌትስ ሴይ እንደው ሌላ ምን ጭማሪ ልስጥህና የሆነ ውሻ ሊበላህ ነው። አረ ውሻው ሊበላኝ ነው። አረ ምንድነው እግሩ ምንድነው አፉ ምንድነው እኮ አትልም። ዘፈረስቲንግ ይሄ ኢንስቲንክቲቭ የሆነው ሩጫ ነው የሚከተለው።
በተለምዶ ምንድነው የሚባለው? ይሄ ፕራይመሪ ኦርጋኖቻችን ስራ ያቆማሉ። መተንፈስ ይቀንሳል፣ ምናምን ይሆናል። ወደ ሩጫ ነው የምትሉ። ቤቱ ከጠበበ ኦንሊ አክሽንህ ነው በቃ። እዛ ላይ እማዬ እትዬ ምናምን የሚባል ነገር የለም። እኔ አንተ ላይ እንደ መልካም ነገር መመለከተው ምንድነው ሰውነትህ በጣም የሚታዘዝህ ልጅ ይመስለኛል። እኔ ምናልባት እኔም እዚህም ከምማረው ነገር ወሬ ማብዛት ስትጀምር፣ ብዙ መናገር ስትጀምር ያ ማለት ከድርጊት በላይ ሰውነትህ ታዞ ያን ነገር ከማሳየት በላይ በአፍክ ልታሳምነን እየሞከርክ ነው። እሱ ለእኔ ስተት ነው። መሆን ያለበት ምንድነው? እንግዲህ በተደጋጋሚ ሲነገር እንደሰማነው ያን ነገር ኢማጂን ካደረግከው ባይ ዲፎልት ሰውነትህ መከተል አለበት። በተለምዶ እኮ ትምህርት ቤት አለቃ ሲመጣ የመጀመሪያ እርምጃችን ምንድነው? ፍርሃት ምናምን ስለሆነ ማጣመር አይደለ? ማይንድ ባዲ ማይንድን ይታዘዘዋል ቀጥታ። አንተ የሞከርከው በአፍህ ልታሳምነን ነው። እሱ ለእኔ ስተት ነው። ነገር ግን ሁሉንም አንድ እንትን ውስጥ ላለመጨመር ዘንቢል ውስጥ መጨረሻ ላይ ያሳየህት ነገር ይሄ ክራምብል እያደረግ የመጣህባት ፓርት በጣም ቆንጆ ነው። ኦል እንዳለ አክቱ መሆን የነበረበት በዛ ልክ ነው። ያንተ ኖሬ ብዙ አንፈልገውም። እሺ ጸጋዛብ ግን በአንተ ላይ ትልቅ እምነት አለኝ። መልካም እድል እመኝልሃለሁ። በደንብ የአሽዬን ሀሳብ ወስዳለሁ። ባታወራ ማውራት ምን አረገ መሰለ? ኢሞሽንን በሙሉ ገደል ከተተው። ስለነገርከን የሰራኸው መሰለ፣ ስለነገርከን ፊርህን ያመጣው መሰለ። እንዲህ አይነት ስራዎች ተረጋግተ ነው የምትሰራው። ዳር አይደለም። የምር የቤት እየጠበበ ሄደ። መጀመሪያ እንራወጣለን፣ መጀመሪያ እንደነግጣለን። ቀጥሎ ግን እየቀረበ ሲሄድ እኮ ወር ትራይቱ ምንድነው የምናደርገው? ሪሊ ሁላችሁን ነው ጠይቀው። ቤቱ ጠበበ፣ ለመውጣት ሞክራለን፣ መውጫ የለም። ላብ ነው የሚያጠምቀን። ሊፍት ሲቆም እንዴት ነው የምትሆኑ? ሊፍት ቆመ፣ ትንፋሽ ነው የሚያጥረና ትንፋሽ እኮ አለ ሊፍት ውስጥ። አይምሮአችን ግን ምንድነው የሚያስበው? ሊፍት ውስጥ ትንፋሽ የሌለ ነው የሚመስል፣ አየር የሌለ ነው የሚመስል። ለምን? ጠባብ ነገር በጣም ስለሚያስጨንቅ ማለት ነው። አንተ ምን አደረከው? እያወራህ አበላሸው። እንደገና እያነስክ እየጨመቀ ማየት የምንችለው የቱ ጋር ነበር መሰለህ? ከወደክ በኋላ ነው። ወደክና እንድቻልክና አወጣት። አገኘኝ አይደል? እያነሳችሁ በደም ጭምቅ እያለ ውጥት እያለ የሚሄደው ፍጭርቅ እያለ የሚሄደው በደንብ መጨመቅ አለበት። ተረፈ ሪሌቲቭሊ ጥሩ ነው የሰራው እኮ። የመጣው መንገድ ባትለፈልፍ ቦታውን ያሳየህን፣ እቃዎቹ ሲመጡ ያሳየህን። አንዳንዴ ትረግጣቸዋለህ፣ ዘጋ የመጡትን እቃዎችም ትረግጣቸዋለህ። ያልመጡት ማለት መጥቷል ብለህ አልጋው እዚህ ጋር ነው ብለህ ገፍታው ቀጥሎ ኦፍ ኮርስ ወይ አለ ካልከንም ዘለው ስትሄድ ብናይ ኢማጂኔሽን ማለት እሱ ነው። ለሳልከው ነገር መታመን አለብህ። ኢማጂኔሽን ይሄ ነው ልጆች። እንደው ይቅርታ ቤታችሁ መሆናችሁ ይሄን ፕሮግራም ትከታተሉት ባለሙያዎች፣ ኢማጂኔሽን ማለት የሌለን ነገር አለ ብሎ አስቦ አምኖ ያመነውን ነገር ደግሞ መኖር ይጠበቅብናል። እንደተዋናይ አምነን ማፍረስም ደግሞ አንችልም። እሱ ነው ትንሽ ያንተ ጋር ያጣሁት ምንድነው? ኮንሰንትሬሽን። ተረጋግተ ቦታው ላይ ሆነ መስራት አጣደፍከው። ባይጣደፍ ኖሮ ብስል ያለ ነገር እናይ ነበር፣ ኢንጆይ እናደርግ ነበር፣ ሲምፕል ነገር እናይ ነበር። መጥፎ አይደለም። መልካም እድል።